ማርያምን ነው የምነግራችሁ። ማርያምን ዘርፌን እዛ ቤት በአዲስ ዝማሬ የሚያውቃት የለም። ኦርቶዶክስ ቤት ሆና በዘመረችው ዝማሬ ነው የምትታወቀው። ታኅሳስ ገብርኤልና ሐምሌ ገብርኤል ሲመጣ ዮናታን አክሊሉ ወይም እዩ ጩፋ ይነሳባቸዋል። ገብርኤል ያስጓራቻል። እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ከዘፈን ትንሽ ሄድ ያለ ይገርመኛል። እዚህ ውስጥ ብዙ ነገር አለ። ቤተክርስቲያኒቱ ገፋችኝ። አታውቂያትም፣ አንቺ አይደለሽም። ያንቺ የምንፍቅና አባቶች እንኳን አያውቋትም። ቤተክርስቲያን አያውቋት ነው የኖሩባት፣ አያውቋት ነው የወጡባት። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሲያለካሪ ሚዲያ እዚህ አይነት ሰዎች በጣም ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሲያለካሪ ሚዲያ እዚህ አይነት ሰዎች በጣም ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ትላንት ከበላችበት ቤት ወጪት ሰፋሪ፣ ዛሬ ደግሞ ከነበረችበት ቦታ ግጭት አጫሪ ስለሆነችው ዘርፌ ከበደ በደንብ የምንናገረው የምናወራው ጉዳይም አለን። ከጀርባዋ የነበሩ የንስሐ አባቶቿም ጭምር ማለት ነው፣ ወይም የምንፍቅና አባቶቿም ጭምር ቤተክርስቲያንን አላወቋትም አያውቋትም ነበረ። ትላንትና የሚታወቁ የመሰላቸው በታወቀች ቤተክርስቲያን ውስጥ ሆነው ዛሬ የማያውቁትን የሚዘባርቁ እልፎች አሉና እነዚህን ሰዎች ሃይ ልንላቸው የግድ ያስፈልጋል። በዚህም ጉዳይ ዋና አጀንዳ ካደረግነው ዘርፌ በራሷ ምንድን ነበረች፣ ከየት ተነስታ የተደረሰች የሚለውን ትላንት ስንመለከት ነበር። ዛሬ የቀረውን እናያለን። ከዛ ባለፈ ደግሞ መጋቤ ሐዲስ በጣም በሚያስገርም በሚያስደንቅ መልኩ አንድ እሳቸው ለሺ ምንፍቅና ዘሪያቸው የሚሆን ምላሽን በፊት የሰጡት ዛሬም የሚሆን ለነገም ተመንዝሮ የሚቋጠር ትምህርትን እሱን አሰማችኋለሁ። አለፍ ሲልም እጅግ በሚያስደንቅ በሚያስገርም መልኩ በአንድ ጥቅስ አንድ ሙሉ መጽሐፍ ቅዱስ የካደችዋን ዘርፌ ምን ሆና ነው ሲሉ ትንታኔውን በእውቀት ፈትፍተው የሚያጎርሷት ዲያቆን ሄኖክ ኃይሌን ምላሽም ይዘን ቀርበናል። በጣም በሚያስገርም በሚያስደንቅ መልኩ ከኛ ጋር ትሆናላችሁ ማለት ነው። አለፍ ሲልም ለዘርፌ አፍ መስፋት ጠበብ አድርገው በልኳ
ወደ አእምሮ ሊገባ የሚችል መልእክትን የሰጡት መምህር ሲሳይ አዳነ እንዲሁ የእሳቸውን ምላሽ ይዤላችሁ መጥቻለሁ። እውነት ቤተክርስቲያን ገፊ ናትስ? ዘርፌስ ተገፍታለች ወይ የሚለውን ነገር በደንብ እንመለከተዋለን። በቀሲስ ምን አለ ማለት ነው። እንዲሁ በጣም አስገራሚ ወሳኝ የሆኑ ለመናፍቃን ምላሽ የሚሆኑ እጅግ ግሩም የሆኑ ቪዲዮዎችን ነው ይዘን የመጣ ነው። ሼር አድርጉት፣ ላይክ አድርጉት፣ ወደ ሌሎች እንዲሰራጭ ለሌሎች መናፍቃንም እንዲያዩት እንዲያውቁትም እንዲረዱትም አድርጉ። የእውቀት ባለቤቶች የእውቀት ጠቢባን በቤተ ክርስቲያን ዛሬም ሞልተው የፈሰሱ ናቸው። ለወቅታዊ ችግር ወቅታዊ ሰዎችን የምናመጣበት የለንም። ትላንት የተነገረው ዛሬም የሚጸና ነገም የሚታመን እውቀትን ግን የመገቡንን መምህራኖቻችንን ቃል እንዲህ እንነግራችኋለን። ዘርፌ ወደ መጀመሪያው ቪዲዮአችን እናመራለን። በጣም በሚያስገርም በሚያስደንቅ መልኩ እንግዲህ ያለችው አንድ ነገር ነበረ። ምን አደረግኩኝ? ለኢየሱስ ከመዘመር ውጪ ተገፋው። ለኢየሱስ መዘመር ያስገፋል ወይ ብላለች። እውነት ለኢየሱስ ዘምራለች ዘርፌ። በጣም ከሚያስገርም ከተሰሩ ሜሞች በተለይም ቲክቶክ ላይ ከተለቀቁ ቪዲዮዎች የዘርፌን የትላንት ማንነቶችን ቀንጨባ አድርጌ ይመልጣላችሁና በዚህ ጉዳይ ላይ እላለሁ። ያለቀሰችው ስለ ኢየሱስ ነው። በእውነት ስለ ኢየሱስ ነበር የዘመረችው። እስቲ ሰምተን እንመልከት። ምን አደረኩ ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ? ክበር ጌታዬ ክበር አባባ እንጀላል ቆሞይ ቋቁሎ ሜዳ ጠላቴ ድሮ ግራ ተገባ አይሞረተኛ ነው ያመጣል እንገዳ። እኛም ስቀናል፣ እናንተ ብቻ አይደላችሁ። ደንግጠናል፣ እኛም ስቀናል። በጣም ነው የሚያገር እና ሸብሽብ ወይስ ምንድን ነው የሚባል ግራ አጋቡን እኮ በእውነት። ኧረ ወይ ጉድ አለ ጣሊያን ኢትዮጵያን ማሸነፍ ሲያቅተው እያልኩ አንዴ በጣም እንትን እላለሁ። እና በጣም የሚያስገርም የሚያስደንቅ ነው። እንግዲህ ስለ ኢየሱስ ልዘምር አልኩን ያለችው። በነገራችን ላይ በጣም የሚያሳዝነኝ አንድ ነገር ልንገራችሁ። ማርያምን ነው የምነግራችሁ። ማርያምን ዘርፌን እዛ ቤት በአዲስ ዝማሬ የሚያውቃት የለም። ኦርቶዶክስ ቤት ሆና በዘመረችው ዝማሬ ነው የምትታወቅ። ዘርፌ ሲባል አሁንም የኔ ናርዶስ ቤተክርስቲያኑ ተደበላለቀ አለች። የኔ ናርዶስ ሲባል ካሴቱን የገዛት እኮ ተዋህዶ ልጅ ነው። አብሯት የዘመረው የተዋህዶ ልጅ ነው። የኔ ናርዶስ እያለ በአራቱም አቅጣጫ በከተማም በገጠርም የተቀበላት ይሄ ኦርቶዶክሳዊ ነው። ከሀገር ውጭ ወጥታ አውሮፓና አሜሪካ ሌሎች ዓለማትን የወሰዳት ህይወትን ያሳያት ኦርቶዶክሳውያን ነው። ኦርቶዶክሳውያን እኛ እንኳን በዚህ ጊዜ ያላገኘነውን እድል ቀድሞ የሰጣት ኦርቶዶክሳዊ ነው። በአራቱም ዓለማት ሄዶ አገልግሎት ማገልገልን አበል ከፍሎ ትራንስፖርትን ጭኖ ማረፊያ አዘጋጅቶ ስትመለስ በእጇ ቋጥሮ የሸኘው ኦርቶዶክሳዊ ነው። አሜሪካ ብትሄድ፣ አውሮፓ፣ ካናዳ ብትሄድ፣ የትም ብትሄድ በድፍረት የምናገረው እኛም ያላገኘ ነው። ብዙ አገልጋይ ያላገኙትን የሰጣት ለምን? ስለ ኢየሱስ ስለዘመረች። ሌላ ተአምር የለው ምንም። አሁን ግን እዛ ሄዳ ተብካካች። ምንም ታላዝናለች ስለ ኢየሱስ። የኔ ናርዶስ ሙሉ ስለ ኢየሱስ አይደል? እንመጣበታለን በደንብ። የሚገርመኝ ከኛ ቤት የሄዱ ሰዎች ከሄዱ በኋላ አይታወቁም። እኛ ቤት ሆነው በሰሩት ነው። ዛሬም አፉን የሚከፍተው ትዝታው እኛ ቤት በዘመረው መዝሙር ነው። ኢቭን በጣም የሚያሳዝነኝ ሌላው ሰው ምን ነክቶት ነው ብዬ ሁሌ የምጨናነቀው በጋሻው እኛ ቤት በሰበከው ስብከት ነው። እዛ ሄዶ ያመጣው ምንም ያስተማረው ወንጌል የለም። ስድብ ነው የጀመሩት። እዛ ምን እንደሆነ አላውቅም። ስድብ ነው፣
አገልግሎታቸው እዚህ ነበር። ሰውም የሚያውቃቸው እዚህ ነበር። የጠላት ወዳጄ ነው ስለሆኑ መሳደብ ስለጀመሩ ነው እዛ ቤት። እና ዘርፌ በነገራችን ላይ 3 ነገሮችን እናንሳ ከቀደሙ ጋር። ዘርፌ እንግዲህ ዘማሪ ሆና ነው የመጣችው። በቂ ቤተክርስቲያን መሰረታዊ ትምህርትም ሳይኖራት ነበር። አንድ አባት የጻፉት ነው። በጣም ሰቅቋወ ዘርፌ የሚል ስማቸውን ባለመያዜ በጣም ታላቅ ይቅርታ ጠይቃለሁ። ምን ይላሉ ሲቀጥል? ይህ ደግሞ አጀማምሯን በጣም ያበላሸ ነበር። ትንሽ ትማር የሚሉ አባቶች ደግሞ ምቀኞች፣ ሰው ሲመለስ አትወዱም ተብለው ተሰደቡ። በተሐድሶ አቀንቃኞች በቤቱ ያሉ አባቶች ትረጋጋ ይቺ ልጅ ከመጀመሯ በፊት ከመዘመሯ በፊት ትማር ሲሉ ሰው ሲመለስ አትወዱም ምቀኞች ተብለው ሲሰድቡ ነበር። ሳትበስል መድረክ ላይ ወጣች። ስለዚህ ከመጨረሻው ጀመረች። ከቤተ ክርስቲያን የጠበቃት የመጀመሪያው ምላሽ ወንጌል አትስበኪ ሳይሆን መጀመሪያ ተማሪ የሚል ነበር። አባቶች ይህን ሲሏት ለነገ ምንፍቅና ያዘጋጇት የምንፍቅና አባቶቻችንን ሲዘርቡብን ነበር ምቀኞች ሲሉ። ሁለተኛ ዘርፌ የመጀመሪያ መዝሙሯን ያወጣችው በአብይ ጾም ነው። አብይ ጾም የንስሐ የበገና የጽሞና መዝሙር የሚዘመርበት የእርጋታ ወቅት ነው። የዘርፌ ካሴት ደግሞ ድብልቅልቅ ያለ የከበሮ መዝሙር አንዱን ከዘፈን ትንሽ መለስ ያለ ነበር። አንዳንዱ ሙሉ ጾሙን አወከችው። በየቤቱ በአብይ ጾም የከበሮ መዝሙርን በማን አለብኝነት ተከፈተ። ኧረ የጽሞና ጊዜ ነው ያሉ ምዕመናን የዝማሬ ጠላት ተባሉ። ጫት ቤት ሳይቀር እየተሰማ ነውና መዝሙሯን አትቃወሙ ተባለ። ኢየሱስ ብቻውን በጸሎት ያሳለፈውን ጾም በውከት ረበሸች እንጂ ኢየሱስን ሰብካ የተቃወማት አልነበረም። በጣም የሚገርመው አሁንም በጾም ነው የመጣችው፣ በአብይ ጾም ለመረበሽ። ዓላማችን ይህ አልነበረም። ነግረናችኋል። እኛ በገዳማት በገጠር አብያተ ክርስቲያናት መባ እደላ ላይ ነበርን አሉ። ይነካቸዋል። ታኅሳስ ገብርኤልና ሐምሌ ገብርኤል ሲመጣ ዮናታን አክሊሉ ወይም እዩ ጩፋ ይነሳባቸዋል። ገብርኤል ያስጓራቻል። ይመጣሉ፣ አያስችላቸውም። ማርያምን ነው የምላችሁ። አሁን እኔን ሰምተው ሼም ካልሆነባቸው በቀር ለሐምሌ ገብርኤል ጠብቁ። እዩ ጩፋና ዮናታን ያጓራቸዋል። ትንኮሳ ይጀምራሉ፣ ጩኸት ይጀምራሉ። በአብይ ጾሙ ደግሞ ያው የለመደ ልማድ አይተውምና አሁን ደግሞ ዘርፌ መታለች። ሶስተኛው የዘርፌ የጋብቻ ሁኔታም ሌላው መነጋገሪያ ነበር። በቤተ ክርስቲያኗ ታሪክ ታይቶ የማይታወቅ የቁርባን ቀለበት አደረገች ተብሎ ሀገር ተበጠበጠ። ታይ ብትባልም አልሰማችም። አጨብጫቢዎችም የተሟገቱላት፣ በጥቂት ጊዜ ልዩነት ደግሞ ሌላ ዲያቆን አገባች የሚል ዜና ወደ አሜሪካ ተሰማ። እኛ የምናውቀው የዘርፌ አገልግሎት ታሪክ ቁጭ ብለው ወንጌል ለመስማት ፈቃደኛ ያልሆነች በድንገተኛ ዝና ምክንያት ልቧ አብጦ ማንንም የማትሰማ አብረዋት የነበሩ እነ በጋሻውና ትዝታው ጋር ብዙ የሚወራላት ለያዥ ለገናዥ ያስቸገረች ነበረች። አሁንም ከቤተ ክርስቲያን ራስ አልወርድም ማለቷ ያስገርማል። ፕሮቴስታንት ከሆኑ ከዓመታት በኋላ ዛሬም ሄደው አልሄዱም። እዚያ ሄደው የሚጠብቁትን ክብር ስላጡ አሁንም መገበያያቸው ቤተክርስቲያን ናት። እግዚአብሔር የምትመለሽበትን ትሕትና ያድልሽ። አሜን። ይገርሙኛል። አይረሷትም። ይቺን ቤተክርስቲያን አይተዋትም። መጣላት እኮ ክብር ነው በራሱ፣ ግን ክብር አያውቁም። የዓመታት ትዝታቸው ቤተክርስቲያን ናቸው። የቀን ቀለባቸውን ቤተክርስቲያን ናት። ይገርመኛል፣ ይደንቀኛል። አይፋቱም። በጣም የሚያስደንቅ ነገር ይሄ ነው። ወደ ኢየሱስ ሲባል ትልቁን መስቀል አንገታቸው ላይ አስረው ኢየሱስ ሲባል ሰዎችን የሚያሳድዱት ለምንድን ነው ብላ ደግሞ ያዞ እንባዋን እያነባች ትላንትና ስታለቅስ ነበር። ለዚህ ደግሞ ትላንት የተነገረ እውነት ዛሬም የሚታይ መሰረት፣ ነገም የሚሻገር ልክ የሌለው የቤተ ክርስቲያን እንደ ጅረት የሚቀዳ እውቀት መጋቤ ሐዲስ እንዲመልሱላታል። ስሙልኝ በማርያም ኦርቶዶክስ ቤተ ክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ ይቺ ቤተ ክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ፣ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከ መባል ደረጃ እየደረሰ ተመጣ ነው። አንዳንድ ሰዎች አሁን እኔ የምታዘበው አለ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ
ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ቃልዮትን ያሰማልን። ዘርፌም ታቅ ነበር ግን ተሸወደች። ምን ብላ ነበር? በቃ የሚጸደቀው በኦርቶዶክስ ቤት ይመስለኝ ነበረ። ትክክል ነበረ እምነትሽ። ሳትሽው መጨረሻ ላይ ያው ሳትሽ፣ በጣም ሳትሽ። ይሄ ነው እንግዲህ የሚያስገርም ነገር ነው። ሌላው አንድ ነገር ልንገርሽ። በነገራችን ላይ እኛ ማርያምን ዛሬም እንጠራታለን በጣም በሚገርም መልኩ። እንደ ትላንትናው ዛሬም ጠራሻለሁ። የመስቀል ስል ትርፌን እንዴት እረሳለሁ? ማርያም 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 ማርያም፣ የጭንቅ አማላጅዋ ማርያም፣ የአምላክ እናት ማርያም፣ አፍ ላይ ሲጠራ ስሟ ሲጠራ የሚጣፍጥ ማርያም፣ የኔ እናት ማርያም፣ የጌታ እናት ማርያም፣ የመላእክት እህት ማርያም 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 ማርያም። በጣም ነው የሚገርመው። በነገራችሁ ላይ እዚህ ጋር አንድ ነገር እናንሳ። የፊታችን የካቲት 16 ኪዳነ ምሕረት ናት። የተዋህደው ልጆች የት ነው የምታሳልፉት? ጃቴ ኪዳነ ምሕረት፣ እንጦጦ ኪዳነ ምሕረት፣ እንደዚሁ ወደ ኮተቤ የት ኪዳነ ምሕረት ነው የምታሳልፉት? እስቲ ንገሩኝ በማርያም። አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትም በታላቅ ድምቀት እጅግ በጣም በሚያስገርም መልኩ ዓመታውያን በዓል በገዳሟ ይከበራል። ቅዳሜ ነው፣ እሁድ ነው፣ የሞላላችሁ ከዓርብ ማታ ጀምሮ ጉዞ ማድረግ ትችላላችሁ። እጅግ በጣም በሚያስገርም በሚያስደንቅ መልኩ ክብሯን ለዓለም እየገለጥን የኪዳነ እናትን ኪዳነ ማርያምን ኪዳነ ምሕረትን እናከብራለን፣ እናነግሳለን፣ እናስቀድሳለን። በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ጉዞ ቅዳሜም እሁድም እንዲሁ የበዓል ዕለትም አለ። በአዲስ አበባ መገናኛ ደራርቱ ህንፃ ፊት ለፊት ከሌሊቱ 11 ሰዓት ጀምሮ ከስር በምትመለከቷቸው ስልክ ቁጥር እየደወላችሁ የገዳሙን የጉዞ አስተባባሪዎች በመጠየቅ ወደዛ ጉዞ እንድታደርጉ የማር እምነቷን ጠጥታችሁ ተቀብታችሁ የማር ጸበሉን እንደዚሁ ጠጥታችሁ ቅዳሴውን ስጋ ወደሙን በልታችሁ ጠጥታችሁ የበረታችሁ በማህሌቱም ጅምር ተገኝታችሁ የካቲት 16ን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት እንድታሳልፉ የገዳሟ አስተዳዳሪ መምህር ኃይለ ማርያም ጥሪ አቅርበዋል። እስቲ እንስማቸው መምህር ኃይለ ማርያምን በጣም በሚገርም መልኩ። በአገር ውስጥም በውጭም ያላችሁ ሰሚነሽ ኪዳነ ምሕረት ተባርካችሁ
ሰሚነሽ ኪዳነ ምህረት ጤናችሁን ትመልስላችሁ። ሰሚነሽ ኪዳነ ምህረት ያዘናችሁትን ሐዘን ወደ ደስታ ትቀይርላችሁ። ሰሚነሽ ኪዳነ ምህረት ደስታችሁን የተነጠቃችሁ ደስታችሁን ትመልስላችሁ። የተለያየ ቦታ ሆናችሁ የተጨነቃችሁ ስሟን ጠርታችሁ ድንግል ማርያም ትድረስላችሁ። ልጅ ለሌላችሁ ልጅ ትስጣችሁ። ሰሚነሽ ኪዳነ ምህረት ስራ ለሌላችሁ ስራ ትስጣችሁ። ሰሚነሽ ኪዳነ ምህረት የጎደላችሁን ነገር ሁሉ ትሙላላችሁ። ሰሚነሽ ኪዳነ ምህረት ያሳባችሁን ሁሉ ታሳካላችሁ። ሰሚነሽ ኪዳነ ምህረት ለንስሐ ሞት ለስጋ ወደሙ ታበቃችሁ። ሰሚነሽ ኪዳነ ምህረት ለደጇ ታበቃችሁ። ባላችሁበት ሁሉ ሰሚነሽ ኪዳነ ምህረት ተባርካችሁ። አሜን። ለደጇ ታብቃን ታብቃችሁ። እኔ ታምር ስለተሰራልኝ ነው የምናገረው። ታምሯን ከደጇ ደርሳችሁ እንዲሁ ተመልከቱ፣ እዩ፣ አግኙ። ሌሎቻችሁ እዛ መሄድ ያልቻላችሁ ኪዳነ ምህረት ኪዳነ ምህረት ኪዳነ ምህረት ኪዳነ ምህረት እያላችሁ እንደዚሁ ኮሜንቱን አጥለቅልቆት። ወደ ዘርፌ ጉዳይ እንመለስ። በጣም በሚያስገርም በሚያስደንቅ መልኩ የቅድሙን የዘርፌን ቪዲዮ አንድ የተመልክተን እንመለስ። እንድገሙ በጣም እናስታውሳት። ማንነቱን ለረሳ ሰው በጣም ማስታወስ ያስፈልጋል። እስቲ እናስታውስ። በነገራችን ላይ ተመልከቱ። ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ በዘፈኑስ ኃጢአት ነው ብያለሁ። መዝሙር ነው ባለችው ምን ላድርግ እያልኩ ነውና ኃጢአት ውስጥ ተጨማሪ ማስገባት። ይሄ ምንም ጥርጥር የሌለው ከዚህ መዝሙር ተብሎ ከቀረበው ሪሉን ዘፈን ነው ብሎ ከሰጠን ከቴዎድሮስ ካሳሁን ወይም ቴዲ አፍሮ ዘፈን ጋር ሳነጻጽረው የቴዲ አፍሮ ዘፈን ብሎ ያወጣው ሀገርን የሚጠብቅ ቢያንስ ለአንድነት የሚያነሳሳ ነው። ምንድነው እሱ የሚለው? የሰለሞን እጽነሽ የቅዱሳን እንባ ያበቀለሽ ቅጠል ዛሬ አዲስ አይደለም በለኮሰው እሳት የነካሽ ሲቃጠል ሳይወሰን ዝናሽ በቅርሶችሽ ድርሳን በአድባራት ታሪኩ ነቢይ አይተው ከሩቅ ያሉልሽ በመጽሐፍ ኢትዮጵያን አትንኩ በሰማዩ ላይ ቢታይ ቀለም የእሷ ነው እንጂ ሌላ አይደለም እያለ ይቀጥላል። ዘፈን መስሏችሁ የሆነ ከዘፈን ትንሽ ሄድ ያለ ይገርመኛል። እዚህ ውስጥ ብዙ ነገር አለ። ዘርፌ እንግዲህ በለኮሰችው እሳት ስትቃጠል ትኖራታለች፣ እናቃጥላታለን። ኢትዮጵያንም የነካን የለውም በረካ እንላለን። በሌላው ጎኑ የሀገርን ባንዲራ ጭምር ከሰማይ መቀነት አይታ ብዙ መናገር ፈልግ ነበር። እዚህ ላይ ብዙ ነገሮችን ስለሚያጠፋ ትንንሽ ሰዎች ስለነኩን ትልልቅ ነገር አንነካም ብለን እንጂ ብዙ የምናነሳው ነበር። ነቢይ አይተው ከሩቅ ያሉልሽ በመጽሐፍ ኢትዮጵያን አትንኩ። የማን ሀገር ናት ኢትዮጵያ? ኦርቶዶክሳዊ ኢትዮጵያን ትወዳለህ አይባልም። የአስራት ሀገሩ ናት። እንደው ትንንሽ ሰዎች ትልልቅ ነገር አትንኩ፣ ግድ የላችሁ። ዋናው ዓላማችሁም ትልቅነታችንን ማሳነስ ነውና ላለማነስ እንሞክራለን። በጣም ላለማነስ እንሞክራለን። በጣም በሚገርም መልኩ ወደ ዲያቆን ሄኖክ ኃይሌ ልምጣ። መዳን በኢየሱስ እንጂ በሌላ አይደለም የሚለው አነቃኝ ትላለች። ከትልቁ መጽሐፍ ቅዱስ ውስጥ አንድ ጥቅስ ሸወደት ባለማስተዋል። በእኛ ቤት ንባብ ይገላል ትርጓሜ ያድናል ነው። አንዱን መጽሐፍ ቅዱስ ይዛ ጥቅስ ይዛ አንዱን መጽሐፍ ቅዱስ ግን ካደችው። እንስማት እስቲ። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት 14:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም
ሌላ የለም ይላል። ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ላይ ከመነገሩ በፊት ይኸውላችሁ፣ አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውት ኦፍ ኮንቴክስት ዜን ፕሪቴክስት ይላሉ ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለበት? አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ እኛ የምናምነው በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ። በምንድን ነው የምናምነው? ምን ማለት ነው? ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም፣ መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመውን ሰውዬ አከመው፣ አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ፣ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ፣ መጽውቱኝ እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል? በኢየሱስ ክርስቶስ ስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ አንጀቴን ያርሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብለው ይጠይቃሉ። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ቢድን ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛም። አይሁድ ግን በዚህ ከኛ ሳይሻሉ አይቀሩ ጠሩና በምንድን ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ራሱ ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም የለም። አሁን እመቤታችን ታድናለች አታድን? ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ በማንም የምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትሉ? በኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት፣ መከራ ያዩለት፣ የመነኑለት፣ ሕይወታቸውን የሰውለትም የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልን ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ በማንም የለም። የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ አያድኑ? ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል ያድናል። ያለ ቅዱሳንስ ያድናል። ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ መዝሙር አታውቁ? ኃይል የእግዚአብሔር ነው። በሉ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ይሄ ነው። ሌላ ምንም የሆነ ነገር የለም። በጣም በሚያስገርም መልኩ ደግሞ እስቲ መምህር ሲሳይ አዳነን እንዲህ ይነግሩናል።
በጣም በሚያስገርም መልኩ እሳቸውን እንስማቸው። በጣም የሚያስደንቅ ነገር ስለሆነ ነው። የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጣና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው። አንቺ ነሽ ስትላተም የነበረው ስትጋጭ የኖርሽው አንቺ ነሽ። አታውቂያትም፣ ቤተክርስቲያን አታውቂያትም። ግጥምና ዜማ ታጠኛለሽ፣ ይሰጥሻል፣ ትዘምሪያለሽ። ኢየሱስ ኢየሱስ ብዬ ስዘምር ቤተክርስቲያኒቱ ገፋችኝ። አታውቂያትም፣ አንቺ አይደለሽም። ያንቺ የምንፍቅና አባቶች እንኳን አያውቋትም። ቤተክርስቲያን አያውቋት ነው የኖሩባት፣ አያውቋት ነው የወጡባት። አንቺ ግን ያ ሰፊው አፍሽን ከፈትሽባት። የኔ ናርዶስ ማለት ስትጀምር ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ። የትኛው ደፋር ምእመን ነው አገልጋይ ላይ ድንጋይ ቤተ መቅደስ ውስጥ የሚወረወሩ? ኧረ ውሸትም ሲዋሽ እያስመሰልሽ። ያንቺ ቅድሚያትም ገፊ ናት ብለዋል። ቤቱ ገፊ ነው አቡነ ገብርኤል ማለት ቤቱ ገፊ ነው ሲሉ ነበር። አይደለም፣ ቤቱ ገፊ አይደለም፣ አቃፊ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እወቋት። ካላወቃችኋት ስትወጡ አፋችሁን አትክፈቱባት። ከዘላለም ሞት ወደ ዘላለም ሕይወት የተሻገር ነው። ከጨለማ ወደሚደነቅ ብርሃን የወጣ ነው። ከሲኦል ወደ ገነት የተሻገር ነው በኢየሱስ ክርስቶስ ሞት ነው። እሱ ሞቶ ሞታችንን ለዘላለም ዋጠልን። ሞት ሆይ መውጊያ የታለ? ሞት ሆይ ድል መንሳት የታለ ብለን የሰበክነው ክርስቶስ ኢየሱስ ሞቶ ሞታችንን ለዘላለም ከዋጠልንና ሕይወቱን ከሰጠን በኋላ ነው። ይሄን አንቺም ኦርቶዶክስ ቤተክርስቲያን ውስጥ እያለሽ በስፋትና በጥልቀት ሲሰበክ እንደነበረ ሳይዋሽ ሕሊናሽ ይመሰክራል። አንደበትሽ ላይ መሰክር ይችላል፣ ሕሊናሽ ግን ይመሰክራል። እንዳንቺ በንግግር ኢየሱስን እወደዋለሁ ብለው ሳይሆን በተግባራቸው መውደዳቸውን የገለጡት የክርስቶስ መስቀል ልባቸው ውስጥ ስለተተከለባቸው ኢየሱስን ወደድኩት በማለቱ ከቤተ ክርስቲያን ተገፍቶ የተባረረ ሰው ማን ነው? ቤተ ክርስቲያናችንን አትንኪብን። ወደ መጨረሻው እንሂድ። ሁሉም ቢያወሩት ሆድ ባዶ ይቀራል ነው ነገሩ። ሁሉን ቢያወሩት ብዙ ማለት ፈለኩኝ። ቀሲስ ምን አለ? ተገፋው ስላለችው ዘርፌ ይሄንን ብለዋል። እስቲ እንስማቸው። ማንንም ገፍታ አታውቅም። በራሱ ጊዜ ነው ሁሉ ነገር የሚጠራው። አባት ያልተከለው ተክል ይነቀላል እኮ። ግን ይኸውልህ አሁን ዘርፌ
በዓለም የነበረች ልጅ ናት። በዓለም ያለው ውስጧ ያለው መርዝ አለቀቃትም። ያን መርዝ ለማውጣት የወሰድካቸው እርምጃዎች ጥሩ ነበሩ። አብሶ ወደ ጻድቃኔ ማርያም የነበረው ህይወቷ ሁሉ ጥሩ ነበረ። በጸሎት በጾም ላይ የነበራት አቋም ጥሩ ነበረ። ከነዚህ ልጆች ጋር ስትገጥም ግን ምን ሆነች መሰለ? ቤተክርስቲያንን ተለማመደቻት። ቤተክርስቲያንን ተለማመደችው። አንድ ሁለተኛ በዓለም የነበረው ስጋዊ ህይወቷ እነሱም ጋር አገኘችው። መንፈሳዊ የምትላቸው ሰዎች አንድ እዚህ ላይ ማስታውሰው መቼም ይሄን መልእክት ሲተላለፍ ተረፈ በራ ያውቃል። አንድ ጠረፍ የምትባል ልጅ በሷ በኩል የመጣች እኔ አካባቢ እዚህ ቃሊቲ ገብርኤል አካባቢ ነበር የምንኖረው። ከወደ ሱዳን አካባቢ የነበረች ልጅ ናት ዘፋኝ እና መጣ። ልጅቷ ልም ብላ ጠፋኝ። በኋላ ላይ ሐረር የተለያዩ ቦታዎች ላይ አብረን አገልግለናል። ይዘዋት ይመጣሉ እና ያቺ ልጅ ጠፋኝ ተብሎ እኔና ተረፈን ይፈለግናት ታሬም በራሱ ምክንያቱም ልድን የመጣች ነፍስ ብሎ ሌላው ሚስጥር አናውቅም እና እኔም አገኘኋት። ቅርብ በቤተ ክርስቲያን እንደ አገልጋይ ስለሆነ በጣም አክባሪ ናት ልጅቷ። አንድ አይምሮዬ ላይ ጫረችልኝ መሰለህ። እኔ እኮ እዛ ያስጠላኝን ነገር እዚህ ሰብካሉ ይዘምራሉ ከምላቸው ሰዎች የሃይማኖት ሰዎች ናቸው ከምላቸው ሰዎች ያ ጥያቄ ለኔ ተደጋጋሚ ሲመጣብኝ ምን ለዚህ ማዘው አይሻልም ወይ? እንግዲህ አስበው ልጅቷ የመጣችው ዘርፌ የመጣችበትን መንገድ አይታ ቀንታ ነበር ወደ ዓለም ተመለሰች። ከዛ በኋላ ግን እዛ ስታይ ያ ህይወት በጨርቃችን የተሸፈነ ነው። እሱ የሸፈነልን ነገር ነው ለካኛ መሃል ያለው። እሷ ደግሞ ያን መቋቋም አልቻለችም። ምክንያቱም ገና ክርስቲያናዊ ህይወት ውስጥ አይደለችም ያለች። ኦርቶዶክሳዊ እምነት ተከታይ ናት፣ ግን ክርስቲያናዊ ህይወት ውስጥ የለችም። የምግባር ብልሹነትን ውስጥ ያሉ አካሄዶች የሚቀርቡላትን ስጋዊ ጥያቄዎችን ተሰጥተ ከዚህ በዓለም ያለው አይሻልም ብላ መሄዷን አስታውሳለሁ። መዝሙር እንደውም አሜን የሚል ነው። የእንትናን ተቆረጠ እንዳይወጣ ለህዝብ አለ። ለምን የእንትናን መዝሙር እኮ ነው ፓራሜራ የሚል ፊልም አልሰራችም ዘርፌ? እዛ ላይ ያለውን መዝሙር ከዛ ትምህርት የሚያለውን መዝሙር አንድ ላይ ተደርጎ እሷ በዚህ የውጭንቱን ሙያው ስላላት መሰለኝ በጣም እንትን አደረገችው። በነገራችን ላይ ፓራሜራ ፊልም የመካሪው ገጸ ባህሪ የኔ ነው። ለምን ዘርፌን ከሀስከፈ ካርድ ሞሞ የሌላት ልጅ ናት። ስልክ ለመደወል በጣም በብዙ እንትን ውስጥ የነበረች ልጅ ናትና እንዳልከው ትንኮሳዎች ብዙ ጥሩ ያልሆኑ ነገሮች እኛ ቤት ነበረ። ይሄ አገልግሎትም ስትሄድና አበረታት ነበር ነግራት ነበርና ገና ከአራ መድኃኔዓለም አገልግሎት ካገኘኋት በኋላ ሸበሌ ቀጥሬያት ከባድ እንደሆነ ወጀብ እንዳለው ግን ጸጋለሽ፣ በዚህ በጸጋሽ በጸሎት በርቺ፣ ከገዳም አባቶች ጋር ህይወትሽን አስተሳስሪ፣ ትልቅ ደረጃ ትደርሻለሽ ብለን እግዚአብሔር ፈቅዶላት መደመጥን ሰጥቷት ነበር። ኢቭን መዝሙሩንም ስትሰራ ገና ሳይወጣ ሁሉ እስቲ እያለችኝ ተከታትላ ታደርግ ነበር። እነ ሳሪስ አካባቢ ያሉ ሰዎች ጋር ሁሉ እየወሰድኩ እንትን እላት ነበርና እንዲያዩላት እናደርግ ነበረ። ውሎዋ ልክ ነህ የነበረችበት ውሎ የመጨረሻው ውሎና ይሄ ምስጋ እንትኑ ውዳሴው በጋሻውን እኮ የልብስ አይነት ያመጡለት ነበር፣ የምግብ አይነት በቃኝ እስኪል ነበርና ካልጸለይክ ካልጾምክ ካልሰገድክ የህብረት በመሰረታዊ ሂደት የህብረት ውስጡ የተሰወረ የተደበቀ ማንነት ስለነበረ የእግዚአብሔር ቀን መጥቶ ነው የገለጠው ያንን ህብረት። ያ የተገለጠው ማንነት እኔ አሁን ትዝታው ሲናገር ምናምን ደንቋቸው እኔ ማየት አልፈልግም። ለምን አታይም ስትለኝ ያንን ትዝታው ፌዘኛ፣ ቀልደኛ፣ ተቺ፣ ተረበኛ ነው። ዛሬ ትዝታው ትልቋን ተቋም ተቺ፣ ተረበኛ፣ ፌዘኛ ነው። ሲናገር ራሱ የፌዝ እንትኖች ነው የሚናገረው። ለትዝታው መልስ ለመስጠት በጣም ቀላል ነው። አሁን የትዝታው ትልቁ ችግር ምንድነው ብለህ ካልክ ክፉ የሆነ መንፈስ ተጸናውቶታል። ትናንት የነበረኝን ድካም የችግሬን መፍቻ ችግር አደርጋለሁ እንዴ? በቃ አመንዝራ ነበረ ዛሬም ያው ነው እንዴ? አመንዝራነቱ እኮ ነው አድጎ ወደ ክህደት ሄደው። ምኞት ጸንሳ ኃጢአት ወለደች፣ ኃጢአት ጸንሳ ሞት ወለደች እኮ ነው። ራስን ነው የምትለውጠው እንጂ ሃይማኖት ነው እንዴ የምትለውጠው? እውነት እሱ እንደሚላት ቤተክርስቲያን ኢየሱስን አልሰበከችም። ልብሷ እኮ ነው፣ ጌጧ እኮ ነው፣ ቋንቋዋ እኮ ነው፣ ትንፋሿ እኮ ነው።
መገለጫ አረ መልካ ኢየሱስ ብላ ያዘጋጀችው ሁሉ ቅዳሴው ጠቅለ ስምን ሰምቶ ሞት ይደንግጥ ብሎ በጋሻው በየካሴቱ ሳንቲም የሚቆጥርበት እኮ መጽሐፍ ቅዱስ ላይ ቅዳሴዋ ላይ ኮሽ ነው እኮ በቅዳሴ የምታሰማው ድምጽ እኮ ነው። እና ቤተክርስቲያኗን የጥላቻ ማራገፊያቸውን ለማራገፍ ይናገራሉ እንጂ በፍጹም ከእውነት የራቀ ነው። እኔ አሁንም የምለው ምንድነው እግዚአብሔር ማስተዋል ይስጣቸው። ሌላ ምንም አንልም። ምክንያቱም ሰው ማስተዋሉን ሲቀማ እንደዚህ ነው የሚሆነው። የማስተዋል መንፈስ የማያስተውል ሕዝብ ይጠፋል አይደል? በቃ ስላላስተዋሉ ጠፉ። ቤተክርስቲያኗ ውስጥ እነሱ ወዳቸውን አመለኩ፣ ገንዘብ አመለኩ፣ ትዕቢት መጣ፣ ኩራት መጣ፣ ገንዘብ አገኙ። በቃ በዛ የተነሳ አትንኩኝ ባይነት መጣ። ጭራሽ ደግሞ ከአውደ ምሕረት ጀምሮ ያደርጉት የነበረው አክሽን ይወስዱት የነበረው ነገሮች ሁሉ ለእግዚአብሔር አልተመቸው። በጣም የሚገርምህ በዴሳ ማርያም ይዣቸው ሄድኩኝ እና በዴሳ ማርያም ደግሞ በጣም ጠንካሮች 7 መስጊድ አንድ ቤተክርስቲያን ያለበት ህዝቡ በጣም ጎበዝ በጣም ፍቅር ያለው ህዝብ ነውና ጉባኤ ለኔና ሚካኤል አብራችሁ ዩኒቲ ወስጃቸው ነበርና እነ በጋሻውነት ዘርፌ ምናምን ይዣቸው ሄጄ ነበር እና እኔ ፕሮግራም እየመራው ትዝታው ይመጣና አሳጥሮ ይለኛል። ፕሮግራሙን አልገባኝም እኔ። ከዛ አገልግሎት ተደረገና ገና ጸሎቱ እንዳለቀ ሮጡ። ለመጀመሪያ ጊዜ አልጋ የተያዘላቸው ለነበጋሻውና ትዝታው ለመቃብር ቤት ነው እኔ ደርሰን እስክንመጣ ድረስ የነበረው እና ምንድነው ራት በልታችሁ ሂዱ እዛው ይምጣልን አሉ። ቤተክርስቲያኑና ሆቴሉ ይራራቅ። ቤተክርስቲያኑ ዳገቱ ላይ ነው። እንጀራ አባቶች ይዘው በትሪ ሲሄዱ እነሱ የት ነው ያሉት? ኳስ ለካ አሳጥረው ይለ የነበረው ትዝታው ኳስ ለማየት ነው። ኳስ ጣዖት የሆነባቸው ይሄን ድካማቸውን ማየት ስላልቻሉ ነው እንደዚህ የሚሳደው። አየህ በጸሎት ያልጸና ሰው በጾም ያልጸና ሰው አክብሮት የለው። ቢያከብሩ ኖሮ አባቶችን እዛ ያከብሩ ነበር። ቢያከብሩ ኖሮ እነዛ ዋጋ የተከፈለለትን ስራ ያከብሩ ነበር። ጣዖት አይሆንባቸውም። ያንን ትተው ከሙስሊሞቹ ጋር ከሌሎቹ ጋር ኳስ ነው ያሉ። እዚህ ጋር ምን የነበረው ነው። አሁን በነገራችን ላይ ኳስ ብዙ ጣዖት የሆነበት አገልጋዮች አሉና አልጸዳ። እና ይሄ የጸሎት ህይወት ያልከው ትልቁ ፒላር ነው። ክርስቲያን ለመቆም ጸሎት ያስፈልገዋል። ጸሎት ደግሞ ማንበብ ሳይሆን ከልብ ስትሰበር እኮ እንባ ይፈሳል። እና አቡነ ተክለ ሃይማኖት ጦር ሰክተው እኮ ነበር ይጸልዩ የነበሩ። የሥጋ ድካም እንኳን መጥቶ እንቅልፍ ቢጥለኝ ጦሩ እየወጋ ያነቃኛል ብለው ይጸልዩ ነበርና በጸሎት መትጋት ያስፈልጋል። ክቡራን ተመልካቾቻችን ይህን ይመስላል የዛሬ ጉዳይ። እንግዲህ ከዘርፌ ጋር የተያያዙ ውሸቶችን እንቀጥላለን፣ በደንብ እናወጣለን። አባቶቻችን በእውቀት እኛ ደግሞ በእውነት እየሞገትን እንሄዳለን ማለት ነው። አንተውም አናልፍም። ገና ክፍል 2 ስላለ ክፍል 2ቱም ላይ ደግሞ ምን አይነት ውሸት እንደሚሆን አላውቅም። የክፍል 2ቱ ማድመቂያ ግን የኔ ናርዶስ የሚለው ዝማሬ ነው። እዛ ቤት አይታወቅም። በእኛ ቤት የተዘመረ ነው። ክብርም ሞገስም ኦርቶዶክስ ቤት በነበራችሁበት ጊዜ ነው። ሰላምም ጭምር ይኸው መቅበዝበዝ ምንም ሌላ ነገር እኮ የለውም። ይገርመኛል። ወዝ ተፍቶ ምንም ሰውነት ያለ ልክ ሰፍቶ አእምሮ ጠቦ ይህንን ነው የምናየው። ሌላ ምንም ታምር የለም። ምንም የሰው ልጅ ጭንቅላት ላስቲክ ነው። ካሰቡበት ይወጠራል፣ ካላሰቡበት ደግሞ ይጠፋል። እንዳይረሳ የሚፈልግ ሰው ደግሞ ከባድ ነው። የባጡንም የቆጡንም የሚያወራው እነ ዘርፌ መረሳትን አይፈልጉም። ለዛ ነው እየወጡ የሚሉት በጣም በሚያስገርም መልኩ። የተዋህዶ ልጆች እንግዲህ ጾሙን የሰላም ያድርግልን፣ ሰላማዊ ሰዎችን ደግሞ ይያዝልን እግዚአብሔር። ለትንሳኤው ያብቃን። በጣም የሚያስደንቀኝ እነዚህ ሰዎች ጾማችንን ይረብሹናል እንዳንጾም። ጾሙ ላይ የሉበትም። የፍስኩ ቀን ግን ሰልፉ ላይ ያሉበት የስጋው የጾም ነው። እኛ ሰልፉን የሚያጣብቡት እንደነዚህ አይነት ሰዎች ናቸው። ከዛ ኢየሱስን አያውቁም ይሉናል። ዘወረደ ብለን የክርስቶስን ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ቅድስት ብለን ሰንበትን መባረካችንን ምኩራብ እያልን መቀጠላችንን ደብረ ዘይት እያልን ክርስቶስን ማሰባችንን ገብርኄር ኒቆዲሞስ ብለን ሆሳዕና መድረሳችንን አያውቁትም። ስለ ክርስቶስ መሆኑን አያውቁትም። ሕማሙን እያመምን ለጸሎት
መደፋታችንን የሱን ትሕትና አስበን በእግር አጠባው አባቶቻችን ዝቅ ሲሉ እስከ መስቀል የወደደንን ጌታ በስግደት ማሰባችንን በትንሣኤው አብረውን ይቆማሉ። ድካሙ ላይ የሉም፣ ግን ክርስቶስን አያውቁም ይሉን። ይገርመኛል እኮ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም እንግዲህ ለትንሣኤ ወደ ቅድስት ሀገር ኢየሩሳሌም የጃንደረባው ጉዞ ዮድ አቢሲኒያና ነጋሽ ሚዲያ እጅግ በላቀ ኦርቶዶክሳዊ እውነቱን በጠበቀ ተጓዦችን አሳልመን እንመልሳለን። ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ለምዕመናን የሚመቸውን የሚያስፈልገውን ሁሉ በማመቻቸት ቅድስት ሀገር ኢየሩሳሌም ምዕመናኑን ወስደን ከስጋ ወደሙ በልተን ጠጥተን ላው በአንድ ጊዜ 3 ጊዜ የጸሎተ ሐሙስ ዕለት እንዲሁ የፋሲካ ዕለት የዳግመ ትንሣኤ ዕለት ስጋ ወደሙን በልተን ጠጥተን በክርስቶስ ማተብ ታትመን እንመጣለን። ጉዞ እንዳያመልጣችሁ፣ የቀረን ጥቂት ቀን ነው። ስለዚህ እሱንና ሌሎች መልእክቶችን ሰምተን በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መኔታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። የጉዞ መነሻ ቀን የካቲት 21 ወይም ፌብራሪ 28፣ መመለሻችን የካቲት 30 ወይም ማርች 9። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል።
አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት